በቀን እስከ 15000 ድረስ ነው የሚሰራው። ሰው የሆነ ሰው ማምረት ይችላል። አይኑ የሚያይ ከሆነ እጁ የሚደበድብ ከሆነ ይሰራል። ይሄ ማሽን በቀን ወደ 20 ምናምን ሺህ ብር አካባቢ ሽያጭ ማምጣት ይችላል። በጣም ኮምፓክት አድርጎ ብዙ ቦታ እንዳይስ ስለሚያደርግልን አንድ ትራንስፖርት ላይ ምናልባት 6-7 ያመላለሰን የነበረው በዚህኛው ማሽን በመጠቀም በአንድ ፍሊት አንድ ጊዜ ጭነን እንድንመጣ ያደርገናል ማለት ነው። በዛ አይነት መልኩ በጣም ውጤታማ መሆን ይችላሉ ማለት ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በ2018 ብንጀምራቸው እጅግ ትርፋማ የሚያደርጉን 5 ቢዝነሶችን እንጠቁማችኋለን። ወደ ጥቆማችን ከማለፋችን በፊት ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ወደ ፕሮግራሙ አንደኛው የፔፐር ባግ ቢዝነስ። ፔፐር ባግ አሁን ላይ ከወጣው ፌስታልን የማስቀረት አዋጅ ጋርም ተያይዞ በተለያየ የንግድ ቦታዎች እጅግ ተፈላጊ እየሆነ ነው። ታዲያ ወደዚህ ቢዝነስ መግባት እጅግ ትርፋማ የሚያደርግ መሆኑ ጥርጥር የለውም። በተለይ ደግሞ የሚያስፈልገው ቦታና ጥሬ ዕቃ ውስን በመሆኑ በአነስተኛ ካፒታል መጀመር ይቻላል። ስልጠናውንም ከ2 ቀን ባልበለጠ ጊዜ ውስጥ አጠናቆ ወደ ስራ መግባት መቻሉ ተመራጭ ያደርገዋል። ጥሬ ዕቃ አስፈላጊ ነገሮችን ሙሉ ለሙሉ እኛ አመቻችተን ነው ትሬኒንጋችን የሚጨርሱት። ፕላስ ማርኬቲንግ ስትራቴጂ እኛ ያለፍንበትን እኛ ያደረግናቸው ነገሮች እኛ ብዙ የሸጥንበትን ሚስጥሮች ጭምር ነው ትሬን እናደርጋቸው ማለት ነው። በዋነኝነት ፔፐር ባግ የምንለው ብዙ አይነት ኢንዱስትሪዎች አሉ አይደል? አሁን ላይ እነሱ ኢንዱስትሪዎች ከቨር የሚያደርጉባቸው የምግብ ቤት ሊሆን ይችላል፣ የፎቶ ቤቶች፣ የዳቦ ቤት፣ የተለያዩ አይነት ኢንዱስትሪዎች አሉ። እነሱ ጋር ምን አይነት ፔፐር ባግ ይዘው መቅረብ ይችላሉ የሚሉትን የምናሰለጥንበት ነው። ፔፐር ባግ እንዳልሽው ሰው ያለው ግንዛቤ አንድ ኢንዱስትሪ ላይ ብቻ እንደምንጠቀመው ነው። ፔፐር ባግ ላይ ብሮድ የሆነ ኤሪያ ነው እንዳልኩሽ፣ ቅድም እንዳወራ ነው የዳቦ ቤቶች የሚጠቀሙት ወይም ደግሞ የምግብ ኢንዱስትሪ ላይ ብቻውን የሚጠቀሙት አሉ። ቤቨሬጅ ኢንዱስትሪ ወይም ደግሞ የመጠጥ ኢንዱስትሪዎች ላይም ለብቻው ይጠቀሙታል ፔፐር ባግ። ከዛ በተጨማሪ ደግሞ ጊፍት ሾፖች ላይ የከረባት፣ የሰዓት፣ የቀለበትና የጁዌለሪ መያዣዎችን ለብቻው መስራት ይቻላል። የልብስ ኢንዱስትሪ፣ ክሎዚንግ ኢንዱስትሪዎች ላይ ለብቻው መቅረብ የሚችል ኢንዱስትሪ ነው። አሁን እንደዚህ ብለን ብንጠቅሳቸው በጣም ብሮድ ኤሪያዎች ናቸው ያሉት። ሰው ወደዚህ ቢዝነስ መቀላቀል ሲፈልግ ኒቹን ወይም ደግሞ መስራት የሚፈልግበትን ኤሪያ መርጦ ያለውን አካባቢውን አጥንቶ በደንብ አድርጎ መስራት ይችላል። ዲማንድ አለ። ከነዚህ ፔፐር ባግ አሁን ካለው ትሬንድ ወይም ደግሞ ሀገራችን እየመጣችው ካለው ግሪን ለውጥ ጋራ ፔፐር ባግ በጣም አብሮ የሚሄድ ነገር ነው። እንዳልኩሽ ኢንዱስትሪሽን መርጠሽ ብትሰሪበት እንደ ቢዝነስ በጣም ማደግ የሚችል ለውጥን መፍጠር የሚችል ቢዝነስ ነው ፔፐር ባግ። በትርፍ ሰዓት ቤታችን ውስጥ መስራት መጀመር እንችላለን። ይህን ስልሽ ግን ትልቅ ቢዝነስ ነው፣ መጀመር እንችላለን። ከዛ በኋላ ራሱ የሚሰፋ ቢዝነስ ነው። ስለዚህ ሰው እንደዚህ አይነት ነገር የለኝም እንደዚህ አይነት ነገር የለኝም ብሎ ኮምፕሮማይዝ የሚያደርግበት ነገር አይኖርም ማለት ነው። ስለዚህ ወስኖ መግባት የሚችልበት ቢዝነስ ነው። እኛ ትሬኒንግ ሴንተር ሲመጡ ማለት ነው ስኪሊፋይ ትሬኒንግ የምንሰጣቸው በ3 ወይም በ4 ቀን። ይሄ በጣም በቂ የምንለው ቀን ነው። ምክንያቱም ትሬኒንግ ሴንተር ነው፣ ትሬኒንግ ብቻ በመስጠት ላይ ፎከስ ያደረገ ነው። እንዳልኩሽ የራሳችን ወርክሾፕ አለን፣ እኛ እናስመርታለን። እዚህ ግን እንደዚህ አይነት ሩም ተከራይተን ሰው ትሬን ነው የምናደርገው። ትሬን ስናደርግ አስፈላጊውን ሰዓት፣ አስፈላጊውን ኢኩዊፕመንት፣ አስፈላጊውን ኢነርጂ አሟልተን ስለምናሰለጥናቸው 4 ቀን በጣም በቂ ነው። በ4 ቀን ውስጥ አስፈላጊውን ነገር ይዘው ይሄዳሉ ማለት ነው። እዚህ ጋር የምታያቸው ፔፐር ባጎች ለጊፍት ሾፖች መጠቀም የሚችሉት ፍላወር መያዣዎች በፕላስቲክ ማቴሪያል ምናልባት አይተሻቸው ይሆናል። ለጊፍት ሾፖች የምንጠቀማቸው የፔፐር ባግ አይነት ናቸው። እንደዚህ አይነት ቡትቦች፣ እንደዚህ አይነት ባጎችን በተለያየ አይነት ሳይዝ እዛ ጋር እንደምታየው አሁን ፌስታል እየቀረ ሲሄድ ኦልሬዲ ልክ እንዳልሽው ፋርማሲዎችም እያንዳንዱ ሰው ይሄንን ነው መጠቀም የሚጀምረው። ትክክል። ደግሞ በጣም የሚያምርም ነው እይታዋይዝ ፔፐር ባግ ፕሮሞሽን ነው። ከፔፐር ባግነቱን ባለፈ ፕሮሞሽን ነው። ሰው እንደዚህ አይነት ዲዛይን ያላቸው ፔፐር ባጎች እየሰሩ ማቅረብ ይችላሉ። ብራንዳቸውን እዚህ ጋር አትመው ይሄ ዋተር ፕሩፍ ፔፐር ነው፣ ብራንዳቸውን አትመው እዚህ ላይ መሸጥ ይችላሉ ማለት ነው። ወደ ፔፐር ባግ መግባት የሚያስቡ ሰዎች እንግዲህ በዙሪያችን ያሉ የተለያዩ ካፌ ቤቶች አሉ፣ ሬስቶራንቶች አሉ። ስለዚህ እንደ ስራ አማራጭ እያንዳንዷን ነገር ትኩረት አድርገው ቢያዩ በጣም ክሬቲቭ ሆነች የምትሰሪው ነገር ስለሆነ የሚሰለች ነገር አይደለም። ዛሬም ነገ መፍጠር የምትችይበት መንገድ ነው። በዛሬ ደግሞ የራስሽን ነገር ማንጸባረቅ የምትችይበት ነው። ሁሉም አምራች ነው፣ ሁሉም ግን የሚያቀርብበት ወይ ይለያያል። ስለዚህ ማንም የሚወድቅ የለም። ሁለተኛው የፋይበር ግላስ
ቢዝነስ። ፋይበር ግላስ ደግሞ ሌላኛው ለዛሬ በሁለተኛ ደረጃ ያዝንላችሁ አዋጭ ቢዝነስ ነው። ፋይበር ግላስ ለተለያዩ አገልግሎት የሚውሉ ምርቶችን ማቅረብ የምንችልበት ነው። እንደ አበባ መትከያ፣ የውሃ ታንከር፣ የልጆች መጫወቻዎችን፣ የቤት ውስጥ ጌጣጌጦችን እንዲሁም ቢዝነሳችን እያደገ ሲመጣ ወደ ኮንስትራክሽን ዘርፉ ላይ መግባት የምንችልበት ነው። እነዚህ የፋይበር ግላስ ውጤቶች ናቸው። ስሰራቸው በዚህ ነው የምሰራቸው። እነዛ የምታያቸው ጄሪካዎች አንደኛው የፍሳሽ ፌስታል ነው፣ አንደኛው ማድረቂያ ነው። እነዚህ ሪዝኖቹ ናቸው። ይህም ጄሊኮቱ ነው። በእነዚህ ብቻ ነው የሚሰራው። ሌላ የሚሰራ ማቴሪያል የለውም። ያችን የምታያት ጠረጴዛ ናት። በእነዚህ ነው የሚሰራው። ስለዚህ ከአንተ ፋይበር ግላስ እቃዎችን ብቻ ሳይሆን ሞልዱንም ጭምር ማግኘት እንችላለን ማለት ነው። ሞልድ እንደፈለገ ነው ሰው ሲያገኝ ቆየው። ያም 2000 ሊትር ነው። ይሄኛው እነዚህ የምታያቸው ሞልዶች ነው። ይሄም ክዳን ነው። የሮቶ አንድ ሞልድ ነው፣ አንድ ምርት ነው። አንድ ላይ ስለተጣመረ ነው። ይሄም ሻወር ትሪ ምናምን ነው። እሱም ሞልድም ምርትም እንደተጣመረ ነው። ተርኪሶቹም እንደዛው እዛ ውስጥ ያሉት ብዙ ናቸው። ማንም ሰው ሲመጣ እዚህ ጋር ስቲኮና ቀለም መስራቱ እርግጠኛ ከሆነ ብቻ ነው እዚህ የሚሰራው። ማምረቱ አንድ ቀን ጥንቅቅ አድርገህ ስቴፑን ታሳየዋለህ። እዚህ የመጀመሪያው ጀምሮ እንዳየው ጥንቅቅ አድርጎ ያያል። እዛ ይደግማል። በነገው ራሱን ችሎ ያመርታል። ሶስተኛ ቀኑ ላይ ራሱ አይመጣም እንጂ ቤቱ ከፍተ ነው ጨርሷል። ኦልሬዲ እሱ አይመጣም። በቃ ሞልድ ከፈለገ ሞልዱን ነው የሚያዘው። ኬሚካል ከፈለገ ኬሚካል ነው። እነዚህ አግድመው የተደረደሩት የምታያቸው እዛ ውስጥ ጠቅላላ በርሜሎች ናቸው። ኬሚካል ናቸው እነዚህ። ግብአቱን ሀገራችን ውስጥ ማግኘት እንችላለን። አላ ዙሪያው ሞልቷል። እኔም እሸጣለሁ ግብአቱን እሸጣለሁ። እቺ 2 ፋይበር እና ይሄ አንዱ ሪዝን ማድረቂያም አለው። እዛችም 1 ሊትር ትጠቀማለህ። ፒቪዋ ማድረቂያዋም 1 ኪሎ ትጠቀማለህ። ጠቅላላ አንዱን በርሜል ይጨርሳል። እቺ ሁለቷ ይቺን ከ130 እስከ 160 ፍሬ ድረስ ይሄዳል። እንግዲህ የእጅ አያያዝ ነው የሚወስነው። ሰው አንዷ ፋይበር ግላስ ይቺ 70 ፍሬ እስከ 75 ፍሬ ትወጣለች። ፍሬ የምትለኝ ምን ነው? ይቺን ምርት ይወጣዋል። ጥሩ ጎኑ ደግሞ ሲሸጥልህ ማለት ነው እዚህ ጋር በእጅ ላይ ሲሸጠው በአንድ የጠቀም ያለ ነገር ነው የሚመጣው። ምንም ሰው የሆነ ሰው ማምረት ይችላል። አይኑ የሚያይ ከሆነ እጁ የሚደበድብ ከሆነ ይሰራል። ስልጠና ሲመጡ የሚከፍሉት ኦልሬዲ ኖርማል ስልጠና አይደለም። እዚህ ጋር የሚያጠፉትን ኬሚካል ነው የሚከፍሉት። ይቺ ክፍት ናት አልኩ። ክፍት ነች። ከታች ጀምሬ እየሰራው ወደ ላይ እመጣለሁ። እዚህ ጋር ይለጠፋል። ይሄ በቃ ጠንቅቅ ጋር እየሰራው ይሄን ሳወጣው ክፍት ይሆናል። ሌላ ላሳይ። ኦኬ እንዲሆኑ ይወጣል ማለት ነው። ሌላ ምን ማምረት ይቻላል? ሮቶ ይቻላል። ፓራውልት ይቻላል። የመኪና ፓራውልት መጋጫ ምናምን የለም እሱ ይቻላል። እንደ የሲኖ መነጽሮች ምናምን ትችላለህ። ማይካ ነገሮችን በሙሉ ማምረት ትችላለህ። በዚህ መቅረጽ ትችላለህ። አሸንጉሊት አለ። ምንም አሸንጉሊት ራሱን አመተህ እንደዚህ ማካፈል ነው። እያካፈልክ ነው መስራት። ሶስተኛው ከሰል የማምረት ቢዝነስ። ከሰል እንደሚታወቀው መኖሪያ ቤታችን እንዲሁም በተለያዩ ቦታዎች ከኤሌክትሪክ ኃይል በተጨማሪ የምንጠቀመው ሌላኛው የኃይል ምንጭ ነው። ከሰል በዙሪያችን በቀላሉ ማግኘት የምንችለውን እንጨት እንደ ጥሬ ዕቃ በመጠቀም ማምረት የምንችለው በመሆኑ ቢዝነሱን እጅግ ተመራጭ ያደርገዋል። እንደሚያገኘው ማቴሪያል የተለያዩ አይነት ዌስቶችን መጠቀም ይቻላል። እንደዚህ ለማክሰል ለምሳሌ ህንፃ እንዳልኩ ህንፃ ላይ ፍርስራሽ እንጨቶች፣ ለምሳሌ ጫት ገረባ የሚጣሉትን ዌስት ሰብስቦ ማክሰል ይቻላል። አረሞች ከጫካ ላይ ሰብስቦ ማክሰል ይቻላል። ግዴታ ዛፍ ያው እየቆረጥን ማክሰል አይጠበቅብንም ማለት ነው። ወደዚህ ከተን እንደነዚህ በቅርጽ አድርገን ማክሰል እንችላለን። ከዛ ውጭ ለሁለተኛ አማራጭ ደግሞ እንዳለ የሳጋቱራውን የቡና ገለባውን ከተን እዚህ ውስጥ አክስለ ነው ካከሰል ነው በኋላ በቅርጽ አድርገን ሞልድ አድርገን ማጣበቂያዎችን ተጠቅመን በቅርጽ አስይዘን መሸጥ እንችላለን። እዚህ ጋር የምታየው ማሽን እስከ 25 ማዳበሪያ ከሰል ድረስ የመያዝ አቅም አለው። ይሄ ማሽን በቀን ወደ 20 ምናምን ሺህ ብር አካባቢ ሽያጭ ማምጣት ይችላል ማለት ነው። የማምረጃ ሰዓቱ የሚሆነው ከ6 እስከ 10 ሰዓት ነው የሚያከስለው አንዱ ማሽን። ያ ማለት እንደ ሞይስቸር መጠኑ ስለሚለያይ ነው። በውስጡ እንዳለው እንጨቱ ስንከተው ያለው የውሃ መጠን ማለት ነው። በዛ ማለት ከ6 እስከ 10 ባለው ሰዓት ላይ ይከስላል ማለት ነው። አገልግሎት ላይ ሲያውሉት ምንም አይነት ኤሌክትሪክ አይጠቀሙም። ሙሉ ለሙሉ በእንጨት ብቻ ነው። ቅደም ተከተሉ የሚሆነው መጀመሪያ እንጨቶች ያው እንሰበስባለን። ምንም አይነት እንጨት ይሁን ምንም አይነት ዌስት ይሁን እንሰበስባለን። ከዛ በኋላ በርሜሉ አለ እዚህ ውስጥ እንደረድራለን። ይደረደራል፣ ይገባል። ያው በሩን ዘግቶ እሳት መለኮስ ነው በቃ ሌላ ሳይንስ የለውም። ከዛ እንደነገርኩ ከ6 እስከ 10 ሰዓት ባለው ጭሱ ውስጡ ያለው ኦልሬዲ ተቃጥሎ ሲያልቅ ጭሱ መውጣት ልክ ሲያቆም እንዘጋዋለን። የጭስ ማውጫውን ሁሉንም በሮች ምናምን ሁሉ ነገር በቃ በደንብ መዘጋጋት አለበት። ያለው ይሄ ሙቀቱን ከ5 እስከ 10 ሰዓት እንዳልኩ ደግሞ ሲቀዘቅዝ ደግሞ በሩን ከፍቶ ከሰሉ ማውጣት ነው። በጣም ሲምፕል የሚባል ነው። ሜይ ቢ ከሁለት ሰው በላይ ለራሱ የማይፈልግ ስራ ነው። አራተኛ የፕላስቲክ መፍጫ ማሽን በመጠቀም የተለያዩ ፕላስቲኮችን መፍጨት። ይህ በአራተኛ ደረጃ ያስቀመጥንላቸው ቢዝነስ ደግሞ በአብዛኛው ተጠቅመን የምንጥላቸውን የፕላስቲክ ውጤቶችን በመፍጨት እንደ ፕላስቲክ ወንበርና ሌሎች ውጤቶች እንዲውሉ ማድረግ ነው። ይህንም ቢዝነስ እጅግ ተመራጭ እንዲሆን የሚያደርገው ጥሬ ዕቃው ነው። የትኛውን ቦታ ላይ የሚጣሉ ፕላስቲኮችን በመጠቀም መጀመር እንችላለን። ይህም ለጥሬ ዕቃ የምናወጣውን ወጪ በእጅጉ ይቀንስልናል። ኤቭሪ ዌስት ማቴሪያል ትራንስፖርቴሽን ኮስቱ በጣም ሀይ ነው የሚሆነው። ምክንያቱም ቮሉም
ሜትሪክ ስታስበው በጣም ብዙ ነው። ስፔሲፊካሊ ደግሞ ሃይላንድን ስታስበው ኦልሞስት የአንድ የማጆሪቲ አብዛኛው ውስጡ አየር ነው። ስለዚህ ያን በማዳበሪያ አድርገህ ለማንቀሳቀስ ምንም የማይሆን ነገር ነው። አንድ አይሱዙ ላይ አሁን ለምሳሌ እስካሁን የነበረው ልምድ ምንድነው ኦልሞስት 1200 ኬጂ በዛ ከተባለ 300 ኬጂ አንድ አይሱዙ ሙሉ የሚችለው ማለት ነው። ስለዚህ ያንን ከአንድ ቦታ ወደ አንድ ቦታ ትራንስፖርት ላድርግ ስትለው ኦልሞስት እንዳለ የትራንስፖርት ኮስት ይሆናል ማለት ነው ወጪው። ስለዚህ መጨፍለቂያ ማሽን የሚጠቅመው ምንድነው ያንን ከአንድ ቦታ ወደ አንድ ቦታ እንውሰድ ስንል በጣም ኮምፓክት አድርጎ ብዙ ቦታ እንዳይስ ስለሚያደርግልን አንድ ትራንስፖርት ላይ ምናልባት 6-7 ያመላልሰን የነበረው በዚህኛው ማሽን በመጠቀም በአንድ ፍሊት አንድ ጊዜ ጭነን እንድንመጣ ያደርገናል ማለት ነው። እሱ አንደኛው ጥቅም ነው። ሁለተኛው ጥቅም ደግሞ እነዚህ ስክራፕ ማቴሪያሎች በጣም ብዙ ቦታ ስለሚይዙ ሰፊ ግቢ ብትከራይ እንኳን አይበቃም። ስለዚህ ጨፍልቀ ስታስቀምጠው ግን ያን ያህል የቦታ ኤፊሽንሲ ችግር አይገጥምም ማለት ነው። ሃይላንድ ላይ ለምሳሌ አሁን በየአካባቢው ብትሄድ ምናልባት ከነዚህ ከሚያዞሩ ሰዎች ከተለያዩ ድርጅቶች ምናምን በኪሎ እስከ 15 ብር 16 ብር አንዳንዴም እስከ 19 ብር ድረስ መግዛት ትችላለህ ያንን ሃይላንድ ማለት ነው። ይህንን ማሽን ተጠቅመ ጨፍልቀ በብዛት ሪሳይክል ለሚያደርጉ ድርጅቶች ላስረከብ ስትል ደግሞ ኦልሞስት እስከ 38 ብር እስከ 41 ብር ድረስ ያንን መሸጥ ትችላለህ። ስለዚህ መሀል ላይ ያለ ፕሮፊት ማርጂን ይኖራል ማለት ነው። በዋነኝነት የሚሰራው ስራ እንግዲህ እሱ ነው። ይህን ነገር ሰብስቦ ቤል አድርጎ እነሱ ቦታ እንዳይዝባቸው በዚህ የተጨፈለቀውን ስለሆነ የሚፈልጉት በዛ መልኩ ጨፍልቀ ኮምፓክት አድርገ ለእነዚህ ድርጅቶች ታስረክባለህ ማለት ነው። ዋነኛ ስራ እንግዲህ የሚሰራው እሱኛው ላይ ነው። ስለዚህ ይህንን ብቻውን ራሱ ይዘን አንድ ቢዝነስ መጀመር እንችላለን። ኦፍኮርስ ትልቅ ቢዝነስ ማንኛውም ቦታ ላይ ይህን ስራ መጀመር ይችላል። በጣም ጥሩ። ስለዚህ ፕላስቲኮችን፣ ሃይላንዶችን፣ የተለያዩ ጃሪካን፣ ማይካ ምናምን የምንላቸው ሪሳይክል መሆን የምንችሉትን ማግኘት የምንችልበት ኤሪያ ላይ ይህን ማሽን ይዘን ብንገባ ትርፋማነ መጠቀም ትችላለን። በኖርማል የቤት ቆጣሪ ራሱ ይህን ማሽን መገልገል ይችላል። ለዛሬ በአምስተኛ ደረጃ ያስቀመጥንላችሁ ቢዝነስ ደግሞ ለተለያዩ ግንባታዎች የሚውለውን ብሎኬት ማምረት። ብሎኬት እንደሚታወቀው የትኛውም ግንባታ ላይ እጅግ ዋነኛ ግንባታ ደግሞ የሚቆም ነገር ባለመሆኑና አሁን ላይ ገበያው ላይ ምንም እንኳን በዚህ ቢዝነስ ላይ የተሰማሩ ቢኖሩም ካለው የማይቋረጥ ፍላጎት አንጻር በአሁኑ ሰዓት ወደዚህ ቢዝነስ የሚገባ ሰው እጅግ ትርፋማ የመሆን እድሉ ሰፊ ነው። ለጀማሪ ሰው ገና ቢዝነሱ ለማያውቀው ስለ ስራው የማያውቀው ማሽን ይሄንን ነው የምመክረው። ምክንያቱም ከትንሽ ነገር ነው መጀመሪያ ያለብን አይደለ? ስራውንም እስከምናውቀው ድረስ አንደኛ ይሄ ሜካኒካል መሆኑ ጥቅሙ ማንኛውም ሰው መስራት ይችልበታል። ጥገና ማያስቸግረም። ከፍ ሲሉ አሁን ሃይድሮሊክ ማሽን ሲሆኑ ሞር ልምድ ያለው ሰው ነው የሚያስፈልገው ኦፕሬት የሚያደርገው። በተኖች ስለሆነ እነዚህ ቦዞቹ ምናምን ስለሚያስቸግሩ ልምድ ያላቸው። ይሄኛውን ግን ማንኛውም ሰው ልምድ የሌለው ሰው የሚሰራ። በተጨማሪ ደግሞ እኛ ከአፍተር ሴሊንግ በኋላ ስልጠና እንሰጣለን። ስልጠና አለ። ገጠማኛ ነን የምንገጥመው ሳይት ላይ 2 ቀንም 3 ቀንም ቆይተን አሰልጥነን ልጆቹን መስራት ሲችሉ ነው አስረክበን የምንሄደው ማለት ነው። ስለዚህ ያን ያክል ምንም የሚያስቸግር ነገር እንደኔ ለጀማሪ ይሄንን ነው የምመክረው። ሚክሰሩ እዚህ ጋር ይቆማል። ጄኤስ 500 ሊትር ነው እንዳልኩ። ከዛ 6 ሜትር ኮንቬየር ቤልት አለው። ኮንቬየር ቤልቱ ሚክሰሩ ስር ይገባና ሚክሰሩ ካቦካለ በኋላ ወስዶ ለቋቱ ይሰጠዋል። ቋቱ ይሄኛው ነው። እዚህ ውስጥ ጣውላ አለው። ጣውላው እዚህ ውስጥ ነው የሚቀመጠው። ጣውላውን ራሱ ነው የሚስበው። ይሄ ፊደሩ ነው። ፊደሩ ወስዶ ለሞልዱ ይሰጠዋል። ሞልዱ እዚህ ጋር ነው። ሞልዱ ፕሬስ ካረገ በኋላ ይገፋዋል። እዛ ሊፍቶች አሉ። እዚህ ጋር ደግሞ የሚገጠም ለማምጣት ስለማይመች ነው ነው ሊፍቱ እስከ 3 ፓሌት ይገፋዋል። ሊፍቱ ከገፋው በኋላ ስታከር አለ። ስታከሩ ደግሞ ያነሳነ ደራርቦ መሬት ቁጭ ያደርግላል። ከዛ በጋሪዎች ወይም ደግሞ ፎርክ ሊፍት ካለ በፎርክ ሊፍት ይነሳል። እንደዛ ነው የሚሰራው። ስለዚህ የመጨረሻው ማንሳት ላይ ብቻ ማንሻ ላይ ይሄኛው ምንድነው የሰው ንክኪ የለው። ከኋላ ለሚክሰሩ ብቻ ሬሾ አስተካክሎ የሚሰጠው ሰው ነው የሚፈልገው። ፕላስ ደግሞ እዚህ ጋር የሚቀበለው ሰው ነው የሚያስፈልገው። ሌላ ደግሞ ያው እዚህ ጋር ኮምፒውተሩን የሚቆጣጠር ሰው ችግር ሲኖር እዛው ላይ ምልክት ያሳያል። እንደተመለከታችሁት በዛሬ ቪዲዮ በ2018 ብንሰራቸው እጅግ አዋጭ ናቸው ብለን የመረጥንላችሁን 5 ቢዝነሶች ወደ እናንተ አደርሰናል። እነዚህም ቢዝነሶች ለመጀመር ደግሞ የሚያስፈልጋችሁን ማሽን ወይም ስልጠና ለማግኘት በተቀመጠላችሁ ስልክ ደውሉ። እንዲሁም በቀጣይ እንድንሰራላችሁ የምትፈልጉትን የቢዝነስ ሀሳብ ካለ በኮሜንት ላይ አስቀምጡልን። ለዛሬ ያዝንላችሁ ፕሮግራም ይህን ይመስል ነበር። በቀጣይ በሌላ ፕሮግራም እስክንገናኝ ሰላም ቆዩ።